ጤና ይስጥልን። በሰዓት የተለያዩ ወሳኝ መረጃዎችን ይዘንላችሁ ቀርበናል። ትልቅ ብስራት ዜና ተሰምቷል። በሀገራችን ግዙፍ የብር ማተሚያ ፕሮጀክት ሊገነባ መሆኑ ተሰምቷል። መኪና ከቀረጥ ነፃ ማስገባትም ተፈቅዷል። ሙሉ መረጃውን ተሰሙታላችሁ። እንዲሁም በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ ከዛሬ ጀምሮ እንዳይገቡ መታገዱ ተሰምቷል። በተጨማሪም ከውጭ ወደ ኢትዮጵያ ውስጥ መግባት ያለበት የውጭ ምንዛሬ እየገባ እንዳልሆነና ለኢትዮጵያ እየደረሳት አይደለም ሲባል መረጃ ወጥቷል። እናስደምጣችኋለን። በመቀጠልም የዓለም አቀፍ ስምምነትና የኢትዮጵያ ተሽከርካሪዎች ታርጋ ጉዳይ አዲስ መረጃ ይፋ ተደርጓል። በመጨረሻም ለክልል መንግስታት እንዲሁም ለተለያዩ አካላት ጥብቅ ማሳሰቢያ መተላለፉ ተሰምቷል። ለእያንዳንዱን እንደሚከተለው አጠር አድርገን አቅርበናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ጤና ይስጥልን። በመጀመሪያም ነዳጅ የሚጠቀሙ ማንኛውም ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መከልከሉ ተሰማ። ነዳጅ የሚጠቀሙ ማንኛውም ትልልቅ መኪኖች ወይም ትራክ ወደ ኢትዮጵያ ማስገባት ከዛሬ ጀምሮ መከልከሉ ነው የተነገረው። ትልልቅ መኪኖችን ማስገባት ተከልክሎ ጋዝ የሚጠቀሙ ትራኮችን ማስገባት ከቀረጥ ነፃ እንዲሆኑ መደረጉንና በትናንትናው ዕለትም ጠቅላይ ሚኒስትር አብይ አህመድ መናገራቸውን የተሰማው። ከትናንት ጀምሮ ነዳጅ የሚጠቀሙ ማንኛውም ትልቅ መኪኖች ወይም ትራክ ወደ ኢትዮጵያ ማስገባት የተከለከለ መሆኑን ጠቅላይ ሚኒስትር አብይ አህመድ የገለጹም ሲሆን ጠቅላይ ሚኒስትሩም ይህን ያሉት በሶማሊያ ክልል በዓመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመር ዙር በመረቁበት ወቅት ነው። በዚህም በምርቃቱ ወቅት ባሰሙት ዘለግ ያለ ንግግር ትናንሽ መኪኖች ከኤሌክትሪክ መኪና ውጭ ማስገባት ታግዶ እንደቆየ አስታውሰው ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወይም ትልልቅ መኪና ወደ ኢትዮጵያ ማስገባት የተከለከለ ነው ብለዋል። በአንጻሩ ማንኛውም የግል ባለሀብት ጋዝ የሚጠቀሙ ትራኮችን የሚያስገባ ከሆነም ከቀረጥ ነፃ ጨምሮ አስተማማኝ ድጋፍ የሚደረግላቸውም ሲሆን እንደ ሀገር እያወጣን ያለነውን ከፍተኛ ወጪ ለመቀነስ የሎጂስቲክ ኮስት ለመቀነስም ትራንስፖርት ለማሳለጥ የግሉን ሴክተር ከዚህ ቀን በኋላ በጋዝ የሚጠቀሙ ትራኮችን በማስገባት የሀገሩን ኢኮኖሚ እድገት እንዲያፋጥን ካደራ ጭምር ላሳስብ እወዳለሁም ብለዋል። በተጨማሪም አሉ ጠቅላይ ሚኒስትሩ እነዚህን 2000 መኪኖች ሲቀየሩ የትራንስፖርት ዋጋ ቢበዛ ወይም ቢያንስ አሁን ካለው በ50 በመቶ በሚቀጥለው ዓመት እንቀንሳለን ያሉ ሲሆን በከተሞቻችን ያለው ዋናው ችግር የሊቪንግ ኮስት ችግር መሆኑንም ተናግረዋል። የሊቪንግ ኮስት አንደኛው ምክንያት ቤት ነው ያሉት ጠቅላይ ሚኒስትሩም ከ1.5 ሚሊዮን በላይ ቤቶችን እንገነባለን ያልነው በዜጎች ላይ የሊቪንግ ኮስት ጫና የሚያስከትለውን አንዱን ችግር እንቀርፋለን ለማለት መሆኑንም አስረድተዋል። ሁለተኛው ትራንስፖርት ነው ያሉም ሲሆን በከተማ ትራንስፖርት 50 በመቶ አሁን ያለውን ኮስት ቀንሰን ማለት በአነስተኛ ገቢ ወጥተው የሚገቡ ሰርተው የሚውሉ ዜጎች በእጅጉ ኑሯቸውን ለማገዝ የሚጠቅም ነው ብለዋል። በሶስተኛ ደረጃም ኤነርጂ ስናመርት ለክሪፕቶ ብቻም ሳይሆን ለብርሃንም ጭምር ስለሆነ ጋዝ ምግባችን፣ ጋዝ ትራንስፖርታችን፣ ጋዝ ለኤነርጂ ማምረቻ የሚውል ዘርፈ ብዙ ጠቀሜታ ያለው ነው ሲሉም ተደምጠዋል። በሌላ ዜና ግዙፍ የብር ማተሚያ በሀገር ውስጥ ሊገነባ መሆኑ ተሰማ። በአጠቃላይ ከ30 ቢሊዮን ዶላር በላይ ሀብት የሚፈስባቸው ሜጋ ፕሮጀክቶች ይከናወናሉ ከተባሉ ፕሮጀክቶች መካከልም የብር ማተሚያ ይገኝበታል መባሉን የተሰማው። ከዚህ ጋርም ተያይዞ በቀጣይ ስለሚገነቡ ፕሮጀክቶች ማብራሪያ ያቀረቡት ጠቅላይ ሚኒስትሩ ከግዙፍ የፕሮጀክት ስራዎች መካከልም የብር ማተሚያ እንደሚገኝበት ነው የተናገሩት። አብይ አክለውም የወርቅ ማጣሪያ ፕሮጀክትም ስራ መጀመሩን በማንሳት እንደ አስፈላጊነቱ ደግሞ ስለ ፕሮጀክቶቹ ወደፊት ይፋ እናደርጋለንም ማለታቸው ተሰምቷል። በሌላ ዜና ከ50 ቢሊዮን ብር በላይ ለዲያስፖራው ማህበረሰብ ለብድር አገልግሎት መዘጋጀቱን የተሰማው። ኢትዮጵያ ከውጭ ሀገራት በህጋዊ መንገድ ከሚላክላት ገንዘብ የምታገኘው ገቢ የሀገሪቱ አቅም 22 በመቶ ብቻ መሆኑን የተገለጸው 78 በመቶ የገንዘብ ፍሰት ወደ ኢትዮጵያም እየገባ እንዳልሆነ ተገልጿል። የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤሳኖ በደቡብ አፍሪካ ፕሪቶሪያ ከተማም ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ባደረጉት ውይይትም ላይ ነው
የገለጹት። በአሁኑ ወቅትም እየተገኘ ያለው ገቢ 7.2 ቢሊዮን የአሜሪካን ዶላር ብቻ ነው ብለዋል። አቶ አቤሳኖ እንዳስረዱት አሁን ካለው የገንዘብ ፍሰት ቀሪው 78 በመቶም የሚሆነው ወደ ሀገር ውስጥ እየገባ አይደለም ብለዋል። የዲያስፖራውን ሙሉ አቅም በአግባቡ በመጠቀም ከተቻለ ግን ኢትዮጵያ በዓመት ከ35 ቢሊዮን ዶላር በላይ ከሪሚታንስ ገቢ ልታገኝ እንደምትችልም ገልጸዋል። ከዚህ ጋርም ተያይዞ ባንኩ በውጭ የሚኖሩ ማህበረሰብ ያለውን ትኩረት ለማሳየት በ2018 ዓ ም ለዲያስፖራው ማህበረሰብ 50 ቢሊዮን ብር ለማበደር ዝግጅት መደረጉን ፕሬዝዳንቱ አስታውቀዋል። ወደ ቀጣዩ መረጃ መራን። አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወራት በኋላ በኢትዮጵያ እንደሚጀምር ተነገረ። በዚህ ዓመት 1.6 ሚሊዮን ለሚሆኑ ተሽከርካሪዎች የጋዝ ልቀት መቆጣጠሪያ መሳሪያም ይገጠምላቸዋል ተብሏል። የትራንስፖርትና ሎጂስቲክስ ሚኒስቴር ባወጣው የተሽከርካሪ ሰሌዳ ለውጥ መመሪያ መሰረትም አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወራት በኋላ እንደሚጀምር በሚኒስቴሩ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ አዲስ ገልጸዋል። በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነትና ምልክት መወሰኛና የአገልግሎት አሰጣጥ መመሪያም 1050/2017 ሆኖ መጽደቁን አስታውሰዋል። ይህም አሰራር ሚኒስቴር መስሪያ ቤቱ ትክክለኛ የሆነ የተሽከርካሪ ቁጥራዊ መረጃ ለማግኘትና ለማወቅ እንደሚያስችል ነው የገለጹት። የሰሌዳ ለውጥ መመሪያው ዋነኛ ዓላማውም ኢትዮጵያ የተቀበለቻቸው ዓለም አቀፍ ስምምነቶች ታሳቢ ያደረገ ሰሌዳ በሀገሪቱ እንዲኖር ማስቻል እንደሆነም አብራርተዋል። በሀገሪቱ ትክክለኛ የሆነ የተሽከርካሪ ቁጥራዊ መረጃ የማግኘት ችግር መኖሩን የገለጹት አቶ አሰፋም ይህም ችግር እስካሁን መፍትሄ አለማግኘቱን ተናግረዋል። መረጃ አያያዙ በወረቀት መሆኑና በቴክኖሎጂ የታገዘ አለመሆኑን ክፍተቱን እንደፈጠረውም ገልጸው አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ይህንንም ሆነ በዘርፉ ያሉ ችግሮችን እንደሚፈታ ጠቁመዋል። በተጨማሪም ከዚህ በፊት የሰሌዳ አሰጣጥ አገልግሎት ላይ የነበረው የፎርጅድና መሰል ብልሹ አሰራሮችን እንዲሁም የሰሌዳ አመራረት፣ አሰረጫጨትና አወጋገድ ችግሮችን መመሪያው ይፈታል ተብሎ እንደሚጠበቅም ገልጸዋል። ይህም የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወራት በኋላ እንደሚጀምር የገለጹት አማካሪው በዚህም ከዚህ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ እንደሚወስዱ የማድረግ ስራም ይሰራል ብለዋል። በሌላ በኩል በዚህ ዓመት 1.6 ሚሊዮን ለሚሆኑ ተሽከርካሪዎች የጋዝ ልቀት መቆጣጠሪያ መሳሪያ እንደሚገጠምላቸው የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ አዲስ ገልጸዋል። 70 በመቶ ወይም አብዛኛው ተሽከርካሪ በመዲናዋ የሚገኝ እንደመሆናቸው መሳሪያውን የመግጠም ስራው በአዲስ አበባ እንደሚጀምርም አንስተዋል። የጋዝ ልቀት መቆጣጠሪያ መሳሪያን የመግጠም ፍቃድና ቁጥጥርን በተመለከተ ሚኒስቴር መስሪያ ቤቱ የተለያዩ ስራዎችን እንደሚሰራም ገልጸዋል። ይህም ስራ በቀጣዩ በክልሎች ተግባራዊ እንደሚሆን አንስተው የአሰራር ስርዓቱ ላይ የሚፈጠሩ ችግሮችን ለመፍታት ከባለድርሻ አካላት ጋር በመሆን የማረምና የማስተካከል ስራ እንደሚሰራም አስረድተዋል። በዚህም አሰራር በክልሎች የሚገጥም ችግር ለመፍታት በክልል የተቋቋሙ የትራንስፖርት ሴክተር ጉባኤ መኖሩን አንስተው ፍቃድ የሚሰጡ ተቋማት ብቁ ካልሆኑ እርምጃ እንደሚወስድም አስታውሰዋል። በኢትዮጵያ የተሽከርካሪዎች የመለያ ሰሌዳ ቁጥር አይነትና ምልክቶች መወሰኛና አገልግሎት አሰጣጥ መመሪያም 1050/2017 መሰረት አሁን በስራ ላይ ያሉ ተሽከርካሪዎች ሰሌዳቸው ላይ የሚቀመጠው የተለያዩ ክልሎችና የከተማ አስተዳደር መለያ ተመሳሳይ መለያም እንዲኖራቸውም ያስገድዳል። በዚህም መሰረት በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንዲሁም ኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣት ሀገራዊ ልዩ ምልክት ኢቲኤች እና ኢቲ የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረው ይደረጋልም ተብሏል።
በመጨረሻም ለክልል መንግስታትና ለተለያዩ አካላት ጥብቅ ማሳሰቢያ መተላለፉ ተሰምቷል። ማንኛውንም ጫና ተቋቁማችሁም ቢሆን ለሰራተኞቻችሁ ከዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደሞዝ መክፈል አለባችሁም ተብሏል። የፌዴራል ሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌም ለሁሉም ክልሎችና ለሁሉም ከተማ መስተዳድሮች የሲቪል ሰርቪስ ቢሮ ኃላፊዎችና ለሚመለከታቸው አካላት በአዲሱ የመንግስት ሰራተኞች የደሞዝ ጭማሪ የአበልን ክፍያን በሚመለከት መመሪያ አስተላልፈዋል። በሰጡት መመሪያ መሰረትም ከመስከረም ወር ጀምሮ አዲሱን የመንግስት ሰራተኞች የደሞዝ ጭማሪ ተግባራዊ እንድታደርጉ ሲሉ ነው የገለጹት። ኮሚሽነሩ የደሞዝና አበል ማስተካከያም የተደረገው መንግስት የመክፈል አቅም ኑሮት ሳይሆን የመንግስት ሰራተኛውን የኑሮ ጫና ስለሚያውቅ ትልቅ ዋጋም ተከፍሏልም ነው ያሉት። ይህም በጠቅላይ ሚኒስትሩ አብይ አህመድ የተወሰደ ትልቅ እርምጃ ነው ብለዋል። ኮሚሽነሩ ደሞዝ ከመስከረም 1 ቀን 2018 ዓ.ም ጀምሮ ይከፈላል። ክልሎችም ምናልባት አንዳንድ አካባቢዎች በዚህ ወር ካልደረሰም ያለውን ማንኛውንም ጫና ተቋቁማችሁም ቢሆን ለራሳችሁም ከዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደሞዝ መክፈል አለባችሁ ሲሉ ማሳሰቢያም ሰጥተዋል። ለዛሬ ያቀረብነው ወሳኝ መረጃ በዚህ ተጠናቋል። መልካም ጊዜ